ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷል። እንግዲህ ይህንንም ያወጡት በጣም በሚያሳዝን ሁኔታ እንግዲህ በዛ በሃይማኖት ተቋም ዋና መሪ ወይም ሰብሳቢ የሆኑትም ቄሲስም አሉ ከነሱ ጋር እንግዲህ አንድ ላይ በመሆን ነው ይህንን መግለጫ በጣም ነው የሚያሳዝነው። እስኪ አንዳንድ ቪዲዮዎችን ወደ እናንተ እናደርሳለን። ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና ያው ስንጠብቀው እንደነበረው ነው እንግዲህ ያደረገው። ጥቃቱ የፈጸመው ዘር፣ ብሔር፣ ሃይማኖት ሳይለይ በሁሉም ንጹሃን ላይ ነው የሚል ነገር ነው ይዘው ያሳለፍናቸው። በ15 ቀናት ከ50 በላይ ኦርቶዶክሳን ተገለዋል። እስቲ ከ50 በላይ ኦርቶዶክሳን የሞቱበትን ለሃይማኖት ጥቀስ እስቲ። ከዛ ምን ጥሩ ነው ስንት ሰው እንደሞተ ቀጣይ ላይ እንገልጻለን። ስትገልጹ በዛ በኩል ስንት ሰው እንደሞተ በቃ መጠራጋታችሁ ስንት ሰው እንደሞተ ከራሳችሁ መጣ ስንት ሰው እንደሞተ መግለጽ ፈለጋችሁ መጣችሁ። ከዛ ውጪ ደግሞ የናንተ ወደዛ ማጣራት ጭራሽ ነገር ያባብሰዋል። ለምን ተናግራችሁ ለምን ወደ ሚዲያ ነገር አውጣችሁ ለምን መጥቶ አጣሩ ተብሎ ነገ ከነገ ይረሻው ነው። ምንም ሃይማኖት ተቋም ወጣ መግለጫ ምንም መንግስት ለመጃ ይወሰድባቸው መንግስት ፈራ ያርግላቸው ምንም ማለት እናወግዛለን ያለው አወገዝክ እኮ እዚህ ሆነክ ለምን ይርክ ታዲያ? ኦኬ እዚህ ሞት እኮ ያልከው ሙስሊም ክርስቲያኑ ሞታል አልክ። በቃ አለቀ። አሁን እዛ ይላጣርት ምንም አዲስ ነገር አላመጣም። ከጥቅምት 25 እስከ 30 ድረስ ጥቃት ተፈጸመ የተባለበት ቦታ ነው ያላችሁ። ጥቃት ሲፈጸም የነበረው እስከ 30 አይደለም እስከ ዛሬ ነው። ይሄው ዛሬም ሶስት ኦርቶዶክሳውያን አንድ ዲያቆን አንድ ሰንበት ተማሪና አንድ የ10 ዓመት ህፃን ተገድለዋል። ኦርቶዶክሳውያን ሶስት ሃይማኖት ተቋም ሄዶ የኮሚሽኖች ልኡካን ሄዶ ምን አድርገው መጡ? እስቲ ድጋፍ አረጋችሁ ለሞት ሰዎች ሄዳችሁ ጠየቃችሁ ለሞት ሰዎች ምን አረጋችሁ? ምንድን ነው ያረጋችሁት? ምንም አጠቀምካቸው ሄድክ ምንም አጠቅማቸው ማይዘው እንግዲህ ለምን ሞት የተፈረደባቸው ንጹሃን ስለሆኑ ሞት የተፈረደባቸው ክርስቲያኖች ስለሆኑ ምንም አጠቅማቸው እነ ቀሲስም ሆናችሁ እነ ማንንም ሆናችሁ በሚያስከርም ሁኔታ ነው መግለጫውን እንግዲህ ምናልባት በቅንጭቦ ይሄ ልጅ እንግዲህ በጣም ወደው ቲክቶከር ነው መረጃውን ቀንጨብ አድርጎ ነው ሊያደርስ የሞከረው። በእውነቱ በጣም ያሳዝናል። ምክንያቱም የወጣው መግለጫ ቅዱስ ሲኖዶስም ከሃይማኖት ተቋምም ተወካይ ሄዶ አጣርቷል ብቻ ነው እና ይህንን እንግዲህ እንደዚህ አይነት ነገርን እናወግዛለን ነው የተባለና መግለጫው እዚህ ተቀምጦ እውነትም መግለጫ ብቻ ምን ያደርግልናል? ብፁዕ አቡነ ይስሐቅ ያደረጉት እስከ ሆስፒታል ሄዶ በመድረስ እነዚህ የተጎዱትን እንግዲህ የተመቱትን የተለያዩ ኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የሆኑትን መች ጠየቃችሁ? መች ጎበኛችሁ? እውነትም እንደ አባትነት ለሃይማኖት ተቋም እንደ ቅዱስ ሲኖዶስ ተወካይ በመሄዳቸው እንግዲህ መጠየቅ ነበረባቸው። የተለያዩ ድጋፎችን ማድረግ ነበረባቸው። እንደዚህ አይነት መግለጫ ነበረ መውጣትም የነበረበት። ድጋፍ አድርገናል፣ ለተጎደሉት ቤተሰቦችን አጽናንተናል፣ ነገሮችን አጣርተናል ምናምን። ጭራሽ የሞቱትን የሟቾችን ቁጥር እየታወቀ ሚዲያ ላይ እንግዲህ ይሄ የአደባባይ ሀቅ እንደሚባለው ማለት ነው ሚዲያ ላይ የወጣ የተለያዩ መረጃዎችን በመሸፈን ቀጣይ እናወጣለን የሚል መረጃ ነው እንግዲህ የወጣው። በጣም ነው የሚያሳዝነው የእውነት እና በጣም እናዝናለን። ይህንን ኢትዮጵያ ሃይማኖት ተቋም መግለጫ አንወስደውም። እኔ አሁን በግሌ አልወስደውም፣ ይሄንን እቃወማለሁ። ምክንያቱም የሞቱት ይታወቁ እያሉ በዛ ልክ መግለጫ መውጣት ሲገባ የወጣው መግለጫ በጣም የሚያስቅ ነው፣ በጣም የሚያስገርም ነው እና እንደዚህ መደረጉ በጣም ያሳዝናል። ለማንኛውም እንቀጥል። የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ ሶስት ነገሮች ልንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ የሰጠው ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። መረጃውን በፌስቡክ በኢትዮጵያ የሃይማኖት ተቋም ፔጅ ልገብታችሁ ማየት ትችላላችሁ። እኚህም እንግዲህ ይሄ ልጅ ወንድም በጣም እንግዲህ የተሰማውን ተናግሯል። እንግዲህ እንደውም ዳራው ወይም ይዘቱ ወዴት ነው ሄደው ፋኖ ገደለ አይነት ነገር ነው ቄሲስ ታጋይ ባወጡት መግለጫ ለመረዳት እንደሞከር ነው እንግዲህ ያለው። ያሳዝናል። ይሄ በእውነት ፋኖ ገደለ በጣም ያስቃልና ዞሮ አሁንም የኔ ሀሳብ የኔ ምልከታ ወይም የኔ የግሌ አቋሜ ንጹሃን ክርስቲያኖች እንግዲህ መገደል ይቁም ነው። እንግዲህ እንዲህ አይነት ሰዎችም አሉ ጭንቅላታቸው ላይ ምናልባት ትክክለኛ የሆነ አስተሳሰብ ማሰብ የተሳናታቸው ትክክለኛ የሆነ እንግዲህ ኒውትራል የሆነ አቋም ይዘው የሰው ነፍስ ንጹህ የሰው ነፍስ መሞት የለበትም ብሎ መናገር ማወጅ የማይችል እንግዲህ ማህበረሰብ ውስጥ ላይ ያለ ነው። ሁሉም ጎራ እየከፋፈለ በሃይማኖት በብሔር ነው እየሆነ ያለውና የእውነት በዚህ ከቀጠለ የኢትዮጵያ ፋንታ ወዴት እንደሆነ ለማሰብ ከባድ ነው።
እንቀጥል። አሁን ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱ? ለምን አዋጅ አታውጁም? ጥቁር አስለብሱ። አሁን ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። ግሩም ትምህርት ነው። እግዚአብሔር እንዲህ ይላል፣ አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ ሐሳቤን አቃላችሁ የኔም ብቻ አይደለም የብዙ ምዕመናን ቲክቶከሮች፣ ዩቲዩበሮች፣ የብዙ ሰንበት ትምህርት ቤት ድምጾችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ። መዳን ለምዕመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። እቺም መጽሐፍ አስቴር ምዕራፍ 4 ቁጥር 13 ላይ ያለውን ታሪክ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ላንብብላችሁ እስቲ። መርዶኪዮስ አክራትዮስን ጠርቶ እንዲህ አለው፣ ሂድና ለአስቴር እንዲበላት በቤተ መንግስት የሞቀ የደመቀ የለበሰች የላመ የጣመ የበላት በአማረ ምንጣፍ የተመላለሰች የንጉስ ሚስት ሆና ለምትኖረው ለንግስቲቱ ለአይሁዷ ለአስቴር እንዲህ ብለህ ንገራት፣ ምቾት ቅንጦት ድሎት ብቻ ከቧት ትኖር ከመሰላት እንዲህ በላት፣ አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ አላት። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ ይሆንልናል። አመናችሁም አላመናችሁም ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን መዳን ከሌላ ስፍራ ሊሆንልን ይችላል። እግዚአብሔር በአንድም በሌላ ህዝቡን ማዳን ይቻለዋል። እናምነዋለን፣ አንጠረጥረው። ፈቃዱ ሆኖ በሰማዕትነት እለፉም ካለ ፈቃዱ ይፈጸማል። እናምናለን። እንደ ሰለስቱ ደቂቅ፣ እንደ ሲድራቅ፣ እንደ ሚሳቅ፣ እንደ አብደናጎን አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህን ወቅ። ምናመልከው አምላካችን እግዚአብሔር ያድነናል ነው ያሉት። ባያድነንም እንኳ ባያድነን ሲሉ ኃይላቱ ባያድነን ማለታቸው ሳይሆን እግዚአብሔር በሰማዕትነት በዚህ እሳት ተቃጥለን እንድንሞት ፈቃዱ ቢሆን እንኳ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህንን ወቅ ነበር ያሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ጀምሮ የተጻፈውን አንብቡት። ለኦርቶዶክሳውያን መዳን ከሌላ ስፍራ በሆነ ጊዜ ግን እናንተ ባማረ ስፍራ በመሆናችሁ ከመጣብን ሞትና ቁጣ እንድናለን እናመልጣለን ብላችሁ ግን ካሰባችሁና የኛን ሐሳብ ችላ ካላችሁ ሕያው እግዚአብሔር ምስክሬ ነው፣ በትልቁ ተሳስታችኋል። በትልቁ ነው የተሳሳታችሁት። ላንብበው እስቲ። ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። አስቴርም እንዲህ ብሎ ለመርዶኪዮስ መልስ እንዲመልስ አዘዘችው ይላል። ምን ብላ? ሄደ በሱሳ ግንብ ያሉትን አይሁድ ሰብስብ፣ ለእኔም ጾሙ፣ 3 ቀን 3 ሌሊት አትብሉም አትጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሱ እገባለሁ፣ ብጠፋም ለሕዝቤ እጠፋለሁ አለች። እናንተ መቼ ነው ብጠፋም ለሕዝቤ ልጥፋ ብላችሁ የክርስቲያኖችን ሞት የምታስቆሙት? መቼ ነው? የተጻፈላችሁን መግለጫ ማንበብ እኮ እኔም አነባለሁ። የተጻፈልኝን መግለጫ ማንበብ፣ መግለጫ ከማንበብ ባለፈ እባካችሁ ይህን ሕዝብ ታደጉት። ሲኖዶሱ ለሁለት ተከፈለ ብላችሁ ያወጃችሁትን አዋጅ አስቡት። እንደዛ አይነት አዋጅ መቼ ነው የምታወጁት? ማህበረ ምእመናኑን አንቁት። ቢያንስ ሐሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን እስክንሆን ነው የምንጠብቀው?
ዳሩ ሲፈታ እኮ ወገኖቼ መሃሉ ዳር ይሆናል። ወንድማችን ኪያ አንድ ድንቅ ቪዲዮ ቲክታክ መንደር ላይ አጋርቶ ነበር። በጣም ልቤን ነካ። ኢሞሽናሊ ለነዚህ ለአርሲ ወገኖች ያሳየው ቪዲዮ ነው። እያለቀሰ እያነባ የነሱ መገደል የኔ መገደል የኔ መበደል ነው፣ የቤተሰብ የህይወት መገደል ነው መበደል ነው ብሎ የሰራውን ድንቅ ዝማሬ ልጋብዛችሁ። የተወሉ ልጆች ምን ልበላችሁ? ኢሞሽናል ያለውን ነገር መናገር የሚችል ቪዲዮ ይሄ ነው። ምንችል ሶሻል ሚዲያ የምንጠቀም እህት ወንድሞች ሁላችንም እንደዚህ ቪዲዮ እንስራ። ለአርሲ ለሞቱት እህት ወንድሞች ድምፅ እንሆን። እስኪ ሚዲያ አለና በቃ እስኪ እንስራ እንደዚህ አይነት ቪዲዮ እንቃወም፣ እናውዝ እና በጣም በጣም ያሳዝናል። አንድ ደግሞ በጣም ደስ ያለኝን ቪዲዮ በዚሁ አጋራችኋለሁ። የተለያዩ አርቲስቶች እንግዲህ ይህንን በአርሲ እንግዲህ የሞቱትን የውድ ኦርቶዶክስ ተዋሕዶ ልጆች የሆኑትን መገደልን እንቃወማለን ብሎ የሰሩት አንድ ድንቅ ቪዲዮ አለ። እሱን ልጋብዛችሁ። ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶቼና እናቶቼን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሐ እንዲቀበለን ዘወትር በጸሎት እተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቃለሁ። እንግዲህ ውድ የተከበራችሁ በዘገባዊ ሚዲያ የምትከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆናችሁ ውድ የተከበራችሁ ተመልካቾቻችን እንግዲህ የዛሬውን ፕሮግራማችን በዚህ እናጠናቀቃለን። የተለያዩ እናንተን ያስተምራል ያልናቸውን ቁም ነገር አዘል ወቅታዊ የሆኑ መረጃዎችን ወደ እናንተ እናደርሳለን። የተለያዩ መረጃዎችን ወደ እናንተ እናደርሳለን። ይህንን ሚዲያ ሰብስክራይብ ያላደረጋችሁት ወንድሞች ካላችሁ ታች ላይ ሰብስክራይብ የምትለዋን በተን በመንካት እንግዲህ ቤተሰብ እንድትሆኑ እንጋብዛችኋለን። ይህንን ቪዲዮ ደግሞ ላይክ ያላደረጋችሁት ወንድሞች ካላችሁም እየገባችሁ ላይክ አድርጉት። በተመሳሳይ ሰዓት እንግዲህ እንደዚህ አይነት ቪዲዮችን ወደ እናንተ እናደርሳለን፣ ወቅታዊና ትኩስ መረጃዎችን። ስለዚህ ሁላችሁም ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ስለነበራችሁ ከልብ እጅግ አድርገን እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ኦርቶዶክስ ተዋሕዶ ልጆች።